ዱባይ ስትባል ወደ አእምሯችን የሚመጣው ምንድነው? በረሃውን ወደ ወርቅ የቀየሩ አስደናቂ የምህንድስና ጥበቦች፣ ሰማይ ጠቀስ ህንፃዎች፣ የቅንጦት ኑሮ እና የዓለማችንን ቢሊዮነሮች የሚስቡ ሜጋ ፕሮጀክቶች ናቸው። ይህች ከተማ ባለፉት ጥቂት አስርተ ዓመታት ውስጥ ያሳየችው እድገት ልክ እንደ ተረት የሚቆጠር ነው። ነገር ግን ከዚህ አንጸባራቂና ብልጭልጭ ገጽታ በስተጀርባ ማንም እንዲያውቀው የማይፈለግ ሌላ ጨለማ ሚስጥር አለ። በቢሊዮን የሚቆጠሩ ዶላሮች የፈሰሰባቸው የዓለምን ትኩረት ስበው የነበሩ አሁን ግን ማንም የማይኖርባቸው በግማሽ መንገድ የተተዉ እና የዱባይ ትልልቅ ኪሳራዎች የሆኑ ሜጋ ፕሮጀክቶች እንዳሉ ያውቃሉ? ዛሬ በዚህ ሰፊ ዘጋቢ ቪዲዮዎች ከዱባይ አንጸባራቂ ገጽታ ጀርባ ተደብቀው የሚገኙትን የከተማዋን የኢኮኖሚ ታሪክ የቀየሩና በቢሊዮን የሚቆጠር ዶላር የበሉ አስደንጋጭ የሪል ስቴት ውድቀቶችን በዝርዝር እንመለከታለን። ከእያንዳንዱ ውድቀቶች በስተጀርባ ያሉትን የፋይናንስ ምስጢሮች፣ የኩባንያዎችን መፈራረስና የጂኦፖለቲካ ተጽዕኖዎችን እንፈትሻለን። እስከ መጨረሻው ድረስ አብራችሁን በመቆየት የዱባይን እውነተኛ መልክ ይረዱ። የመጀመሪያውና በዓለም ላይ እጅግ ታዋቂ ውድቀት ዘ ወርልድ አይላንድስ ወይም የዓለም ደሴቶች በመባል የሚታወቀው ፕሮጀክት ነው። እንደ አውሮፓውያን አቆጣጠር በ2003 የዱባይ ገዢ የነበሩት ሼክ መሐመድ ቢን ራሺድ አል ማክቱም ይህንን ፕሮጀክት ይፋ ሲያደርጉ ዓለም በአድናቆት ተሞልቶ ነበር። እቅዱ እጅግ አስደናቂ ነበር። በዱባይ ባህረ ሰላጤ ላይ 4 ማይል ያህል ርቆ በሚገኝ ባህር ላይ 300 ሰው ሰራሽ ደሴቶችን በመገንባት ለዓለም ካርታ ምስረታ እያንዳንዱ ደሴት ለአንድ ሀገር ወይም ከተማ ተሰይሞ ነበር። ለምሳሌ ዩናይትድ ኪንግደም፣ ፈረንሳይ ወይም ካሊፎርኒያ የሚባሉ ደሴቶች ነበሩ። እቅዱ እነዚህን ደሴቶች ለዓለም ባለጸጎች፣ ለታዋቂ የሆሊውድ ተዋናዮች እና ለትልልቅ ኩባንያዎች መሸጥ ነበር። እያንዳንዱ ባለሀብት የራሱን ደሴት ገዝቶ የቅንጦት ቪላ፣ የግል ማረፊያ ወይም ሆቴል ይገነባል። ወደ እነዚህ ደሴቶች መሄድ የሚቻለው በግል ጀልባ ወይም በሄሊኮፕተር ብቻ ነበር። ለዚህ ፕሮጀክት ተብሎ ከባህር ስር በሚሊዮን የሚቆጠር ቶን አሸዋና ድንጋይ እየተቆፈረ ወጣ። 14 ቢሊዮን ዶላር በላይ ወጪ ተደረገበት። ፕሮጀክቱ በጥሩ ሁኔታ ላይ እያለ እንደ አውሮፓውያን አቆጣጠር በ2008 ዓለም አቀፍ የኢኮኖሚ ቀውስ ተከሰተ። ይህ ቀውስ ዱባይ ፉኛ መታት። በደሴቶቹ ላይ ኢንቨስት ያደረጉ የውጭ ሀገር ባለሀብቶች በአንድ ጀንበር ከሰሩ። ባንኮች ብድር ማበደር አቆሙ። የግንባታ ስራው ሙሉ በሙሉ ቆመ። ነገር ግን ዋናው አስደንጋጭ ነገር የመጣው ከዓመታት በኋላ ነው። በባህር መሃል ላይ የተቆለሉት እነዚህ የአሸዋ ደሴቶች ያለ ጥገና በመቆየታቸው በባህር ሞገድ ምክንያት አሸዋዎቹ እየተሸረሸረ መሄድ ጀመረ። የባህር ሳይንቲስቶች ባደረጉት ጥናት ደሴቶቹ ቀስ በቀስ ወደ ባህር ውስጥ እየሰጠሙና በመካከላቸው ያሉት የመርከብ መሄጃ መንገዶች በአሸዋ እየተደፈኑ መሆናቸውን ተረጋገጡ። ከ300ዎቹ ደሴቶች መካከል የአውሮፓ ልብ የሚባለው ጥቂት ክፍል ብቻ ነው የተገነባው። የቀሩት መቶዎቹ ደሴቶች በባህር መሃል ላይ ዝም ብለው ተቀምጠዋል። ቢሊዮን ዶላሮች የፈሰሰበት ይህ ሜጋ ፕሮጀክት አሁን የዱባይ ትልቁ የባህር ላይ ፍርስራሽ እና የሰው ልጅ የትርፍ ምኞት ማሳያ ሆኖ ቀርቷል። አሁን ደግሞ ከባህር ወጥተን ወደ ከተማዋ እምብርት እንሂድ። በዱባይ ማሪና እምብርት ላይ አንድ ግዙፍ ሰማይ ጠቀስ ህንጻ ይታያል። ቁመቱ 425 ሜትር ሲሆን 101 ፎቆች አሉት። ስሙ ማሪና 101 ይባላል። ይህ ህንጻ ሲገነባ በዓለም ላይ ካሉ ረዣዥም የመኖሪያ ህንጻዎች አንዱ ለመሆን እና የዱባይ አዲስ የሀብት ምልክት ለመሆን ነበር። ውስጡ እጅግ ዘመናዊ የሆኑ የቅንጦት አፓርታማዎች፣ የስፖርት ማዕከላትና በታችኞቹ ፎቆች ላይ ደግሞ የዓለም አቀፍ ሆቴሎችን ቅርንጫፍ ለመያዝ ታቅዶ ነበር። ከሺዎች በላይ ሰዎች በቅድሚያ ክፍያ ቤቶቹን ገዝተው ነበር። ብዙዎች የእድሜ ልክ ቁጠባቸውን ያፈሰሱበት። የሚገርመው ነገር የህንጻው ግንባታ 97% ደርሶ ነበር። ውጫዊ ክፍሉ አልቋል። መብራቶቹ ተገጣጥመዋል። ሊፍቶቹ ሳይቀር ተተክለዋል። ለፍጻሜው የቀረበው 3% ብቻ ነበር። እንደ አውሮፓውያን አቆጣጠር በ2019 ወደ ማጠናቀቂያው ሲቃረብ የፕሮጀክቱ ዋና ገንቢ የሆነው ሻፍልድ ሪል ስቴት የተባለው ኩባንያ ከፍተኛ የገንዘብ እጥረት ገጠመው። ኩባንያው ከባንኮች የወሰደውን የቢሊዮን ዶላር ብድር መክፈል አቃተ። በባለቤቶቹ መካከልም የህግ ክስ ተጀመረ። ስራው በአንድ ጀንበር ቆመ። ባንኮች ህንጻውን ወረሱት። ነገር ግን ህግና ደንብ የተወሳሰበ በመሆኑ ህንጻውን ማንም ሊረከበው አልቻለም። ቤቶቹም በቅድሚያ የገዙት ምስኪን ኢንቨስተሮች ገንዘባቸውንም ሆነ ቤታቸውን ማግኘት አልቻሉም። ዛሬ ይሄ ግዙፍና ውብ ህንጻ የዱባይ ማሪና መጋረጃ ሆኖ ቆሟል። ውስጥ ግን አንድም መብራት አይበራም፣ አንድም ሰው አይኖርበትም። 97% ደርሶ በአስተዳደርና በፋይናንስ ስህተት መክሸፍ ምን ያህል የሚያሳዝን ኪሳራ እንደሆነ አስቡ።
ቀጣዩ ፕሮጀክት ደግሞ የቱሪዝም ኢንዱስትሪውን ሙሉ በሙሉ ለመቆጣጠር የታለመ ነበር። እሱም ዱባይ ላንድ ይባላል። ዱባይ በነዳጅ ላይ ብቻ መደገፍ እንደማያዋጣ ስትረዳ ከተማዋን የዓለም የቱሪዝም ዋና ከተማ ለማድረግ ወሰነች። ለዚህ ደግሞ ከአሜሪካው ታዋቂ ዲዝኒላንድ በሁለት እጥፍ የሚበልጥ በዓለም ላይ ታይቶ የማይታወቅ ግዙፍ የመዝናኛ ፓርክ ለመገንባት አቀደች። ወጪው $64 ቢሊዮን የተመደበለት ሲሆን በውስጡ 6 የተለያዩ ጨብጥ ያላቸው ዞኖች እንዲኖሩት ታስቦ ነበር። ትልልቅ የሮለር ኮስተር ባቡሮች፣ የሆሊውድ ስቱዲዮዎች፣ የስፖርት ከተማ፣ የፈረስ እሽቅድድም ቦታዎች እና በዓለም ላይ ትልቁ ሆቴል ከ6500 በላይ ክፍሎች ያሉት በዚህ ፓርክ ውስጥ ይገነቡ ነበር። ዱባይ ላንድ በዓመት 15 ሚሊዮን ቱሪስቶች ለመሳብ አቅዶ ነበር። ልክ እንደ ሌሎቹ ሜጋ ፕሮጀክቶች ይህ ፕሮጀክትን በ2008 የኢኮኖሚ ቀውስ ክፉኛ ተመታ። የውጭ ሀገር ኩባንያዎች እና እንደ ዩኒቨርሳል ስቱዲዮስ ያሉ ትልልቅ አጋሮች በፕሮጀክቱ ራሳቸውን አገለሉ። የገንዘብ ምንጩ ደረቀ፣ ግንባታው ሙሉ በሙሉ ተቋረጠ። ምንም እንኳን ከዓመታት በኋላ አንዳንድ ትናንሽ ክፍሎች እንደ ግሎባል ቪሌጅ እና ሚራክል ጋርደን ተለይተው ቢገነቡም ያ የታሰበው ግዙፍና ዓለምን ሊያስደንቅ የነበረው የዱባይ ላንድ ህልም ግን መክኖ ቀርቷል። ዛሬ ወደ ቦታው ብትሄዱ የምታዩት ሰፊ ክፍት መሬትና በግማሽ መንገድ ላይ የተተወ የኮንክሪት መሰረቶች ብቻ ነው። ብዙዎቻችሁ ስለ ፓልም ጁሜይራ ሰምታችኋል። እሱ በአሁኑ ሰዓት በዱባይ ስኬታማ የሊቃኖች መኖሪያ የሆነው የዘንባባ ደሴት ነው። ነገር ግን ዱባይ በዚህ ብቻ አልቆመችም ነበር። ከዛ የሚበልጥ ሁለተኛ የዘንባባ ደሴት ለመገንባት አቅዳ ነበር። እሱም ፓልም ጄበል አሊ ይባላል። ይህ ደሴት ከፓልም ጁሜይራ በ50% ይበልጣል። በውስጡ የውሃ ፓርኮች፣ 6 የባህር ማሪናዎች እና ከ250 ሺህ በላይ ሰዎች ሊይዙ የሚችሉ የቅንጦት ቪላዎች እና ሆቴሎች ሊኖሩ ታቅዶ ነበር። መሬቱን በባህር የመሙላት ስራው እጅግ በጣም ከባድ እና ውድ ነበር። የባህር ውስጥ ስነ ምህዳሩን እስከ መቀየር ደርሷል። መሬቱ ተሞልቶ የዘንባባው ቅርጽ ሙሉ በሙሉ ተሰርቶ አልቆ ነበር። ግንባታው ልክ ወደ ህንፃዎች መሸጋገር ሲጀምር እንደ አውሮፓውያን አቆጣጠር በ2009 የዱባይ የቤት ገበያ ተንኮታክቶ የቤቶች ዋጋ በግማሽ ቀነሰ። ናኪል የተባለው የመንግስት የሪል ስቴት ኩባንያ በቢሊዮን የሚቆጠር ዶላር ዕዳ ውስጥ ወደቀ። በዚህ ምክንያት የፓልም ጄበል አሊ ስራ ታገደ። ምንም እንኳን በቅርቡ የዱባይ መንግስት ፕሮጀክቱን እንደገና በአዲስ ማስተር ፕላን ልናድሰው እንችላለን ቢል ላለፉት 15 ዓመታት ግን ይህ ግዙፍ የዘንባባ ቅርጽ ያለው መሬት በባህር ላይ ያለምንም ህንፃ ያለምንም ነዋሪ ባዶውን ሲቀዝፍ ኖሯል። ከሰማይ ሆኖ ሲታይ ውብ ነው፣ ወደ መሬት ሲወረድ ግን ባዶ አሸዋ ብቻ ነው። አምስተኛው ርቀት ደግሞ የህንፃዎች ሁሉ ቁንጮ ሊሆን የነበረው ፔንታሚኒየም ህንፃ ነው። ይህ ህንፃ ደግሞ ሙሉ በሙሉ የመኖሪያ ብቻ የሆነ በዓለም ላይ ረጅሙ ህንፃ ለመሆን ታቅዶ ነበር። ቁመቱ 516 ሜትር የሚደርስ ሲሆን 122 ፎቆች እንዲኖሩ ተደርጎ ነበር የተነደፈው። የፔንታሚኒየም ልዩ የሚያደርገው እያንዳንዱ አፓርታማ ሙሉውን አንድ ፎቅ ይይዛል። ማለትም በአንድ ፎቅ ላይ የሚኖረው ባለሀብት ብቻ ነው። እያንዳንዱ ነዋሪ የራሱ የግል መዋኛ ገንዳ፣ ሲኒማ ቤት እና የዱባይ ባህር 360 ዲግሪ የሚያሳይ እይታ ይኖረዋል ተባለ። የዓለማችን እጅግ ውድ የሆኑ የስፖርት መኪናዎች እንደ ላምቦርጊኒ እና ፌራሪ ለነዋሪዎች አገልግሎት እንዲሰጡ ታስቦ ነበር። ግንባታው እጅግ በፍጥነት ተጀምሮ ነበር። ወደ 30 የሚጠጉ ፎቆች ተገንብተው የህንፃው ግማሽ አካል ወጥቶ ነበር። ነገር ግን እንደ አውሮፓውያን አቆጣጠር በ2011 የኩባንያው ባለቤቶች ከፍተኛ የብድር ዕዳ ውስጥ ገቡ። ዋና ሰራተኛ ተቋራጭ ገንዘብ አልተከፈለኝም በማለት ሰራተኞቹ በሙሉ ከአካባቢው አስወጣ። ለዓመታት ይህ ግማሽ አካሉ የተገነባ ኮንክሪትና ብረት በዱባይ እምብርት ላይ እንደ አስፈሪ ምልክት ሆኖ ቆይቷል። በቅርቡ በ2023 እና 2024 አካባቢ ሌላ ኩባንያ ህንፃውን ገዝቶ ሲክስ ሴንስ ሬዚደንስ በሚል ስም ለመቀጠል ቢሞክርም የመጀመሪያው የፔንታሚኒየም የላቀ የቅንጦት ህልም ግን በዱባይ የሪል ስቴት ታሪክ ውስጥ ትልቅ ጠባሳ ጥሎ አልፏል። ስድስተኛው ፕሮጀክት ደግሞ ፓርል ዱባይ ወይም የዱባይ እንቁ ይባላል። ይህ ፕሮጀክት የተነደፈው በዱባይ ሚዲያ ሲቲ አቅራቢያ ሲሆን 4 እጅግ ግዙፍ የሆኑ ሰማይ ጠቀስ ህንፃዎችን በአንድ ላይ በመስራት በላያቸው ላይ ደግሞ በድልድይ ማገናኘት ነበር። ልክ በሲንጋፖር እንደሚገኘው ማሪና ቤይ ሳንድስ አይነት ዲዛይን ማለት ነው። ይህ ፕሮጀክት $6 ቢሊዮን የተመደበለት ሲሆን 29000 ሰዎችን ሊይዝ የሚችል አነስተኛ ከተማ በከተማዋ ውስጥ ለመፍጠር ታስቦ ነበር። ውስጥ የኦፔራ ቲያትር፣ የቅንጦት የገበያ ማዕከላትና ታዋቂ የሆቴል ብራንዶች ይኖሩት።
ግንባታው በ2002 የተጀመረ ቢሆንም በባለ ሀብቶች መቀያየር እና በገንዘብ ማጭበርበር ወሬዎች ምክንያት ስራው በተደጋጋሚ ይቆም ነበር። የህንጻው መሰረትና የታችኞቹ ፎቆች ተገንብተው ለ20 ዓመታት ያህል ባዶውን ቆመ። በመጨረሻም የዱባይ መንግስት ይህ ፍርስራሽ የከተማዋን ውበት እያጠፋ ነው በማለት እንደ አውሮፓውያን አቆጣጠር በ2023 ህንጻውን ሙሉ በሙሉ በፈንጂ እንዲፈርስ አደረገው። 20 ዓመታት የፈጀ ህልም በሰከንዶች ውስጥ ወደ አቧራነት ተቀየረ። ሰባተኛው ፕሮጀክት ዘላጎንስ ይባላል። ይህ ፕሮጀክት በዱባይ ክሪክ አቅራቢያ ሊገነባ የታቀደ ግዙፍ የውሃ ላይ ከተማ ነበር። በውስጡ 7 ሰው ሰራሽ ደሴቶች፣ የመኖሪያ ቤቶች፣ የንግድ ማዕከላትና ዱባይ ታወር እርስ በእርስ የተጠማዘዙ አስደናቂ ሰማይ ጠቀስ ህንጻዎች ሊኖሩት ነበር። እንደ አውሮፓውያን አቆጣጠር በ2008 በነበረው የሪል ስቴት ገበያ ውድቀት ምክንያት ፕሮጀክቱ ሙሉ በሙሉ ተሰረዘ። በኋላ ላይ ቦታው በሌላ ኩባንያ ተሽጦ ዱባይ ክሪክ ሃርበር በሚል አዲስ ስም በከፊል ቢገነባም ያ መጀመሪያ የታሰበው እጅግ አስደናቂ የላጎንስ የስነ ህንጻ ጥበብና የአራቱ ታወር ህልም ግን ሳይሳካ ቀርቷል። ስምንተኛውና የመጨረሻ ፕሮጀክት ደግሞ የሰው ካለሙት ሁሉ እጅግ ረጅሙ ህንጻ ሊሆን የነበረው ናኪል ታወር ነው። ዱባይ በአሁኑ ሰዓት በዓለም ላይ ረጅሙ የሆነውን ቡርጅ ከሊፋ 828 ሜትር እየገነባች በነበረበት ወቅት ሌላ የመንግስት ኩባንያ ደግሞ ቡርጅ ከሊፋን የሚበልጥ ህንጻ ለመስራት አቀደ። ናኪል ታወር ቁመቱ 1400 ሜትር እንዲሆን ታቅዶ ነበር። ይህ ማለት ከ200 በላይ ፎቆች ይኖሩታል ማለት ነው። ህንጻው በጣም ረጅም ከመሆኑ የተነሳ የራሱ የሆነ የተለየ የአየር ንብረትና የአካባቢ አየር ግፊት መቆጣጠሪያ ያስፈልገው ነበር። ለዝግጅት ስራው ብቻ በሚሊዮን የሚቆጠር ዶላር ፈሰሰ። የመሰረት ቁፋሮ ተጀምሮ ጥቂት ወራት እንደቆየ የ2008 የፋይናንስ ቀውስ ናኪል ኩባንያን ክፉኛ መታ። ኩባንያው ሊከስር ጥቂት ሲቀረው ግንባታው 2009 ተሰረዘ። ይህ ህንጻ ቢገነባ ኖሮ የሰው ልጅ የምህንድስና ታሪክ ይቀየር ነበር። ነገር በወረቀት ላይ የቀረ ትልቅ ምኞት ብቻ ሆኖ ቀርቷል። እንግዲህ እነዚህ 8 የቢሊዮን ዶላር ውድቀቶች የሚያሳዩት አንድ ትልቅ እውነት አለ። ዱባይ ምንም እንኳን በብዙ ሺህ ፕሮጀክቶች ስኬታማ ብትሆን ያለ አግባብና ያለ ጥልቅ የገበያ ጥናት የሚደረጉ የሪል ስቴት እብደቶች በማንኛውም ሀገር ላይ ትልቅ ኪሳራ ሊያመጡ እንደሚችሉ ነው። ዱባይ እነዚህ ቀውሶች ማለፍ የቻለችው ጎረቤቷ አቡዳቢ በነዳጅ ገንዘቧ በቢሊዮን የሚቆጠር ዶላር ዋስትና ስለሰጠቻት ብቻ ነው። ያለበለዚያ ከተማዋ ሙሉ በሙሉ ልትከስር ትችል ነበር። ይህ ለኛ ለማደግ ላይ ላሉ ሀገራትና ለማንኛውም የሪል ስቴት ባለሀብት ትልቅ ትምህርት ይሰጣል። ማቀድ ብቻ ሳይሆን የዓለምን የኢኮኖሚ ማዛባት መገመትና የፋይናንስ እቅድን በሚገባ ማስተካከል ለስኬት ወሳኝ ነው። እናንተስ ከእነዚህ 8 ግዙፍ ፕሮጀክቶች ውስጥ ይበልጥ ያስደነገጣችሁ ወይም ያሳዘናችሁ የትኛው ነው? 97% ደርሶ የቆመው ማሪና 101 ወይንስ በባህር ላይ እየሰጠሙ ያሉት የዓለም ደሴቶች? ከታች በኮሜንት መስጫው ላይ የራሳችሁን ሀሳብ አጋሩ። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። እነዚህ አይነት ጥልቅና አስተማሪ የሆኑ ዘጋቢ ቪዲዮዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ በተለየ አስደናቂ ታሪክ እስክንገናኝ ድረስ ሰላም ቆዩ።